እንኳን በሰላም ወደዚህ ቻናል መጣችሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮዎችንም ላይክ አድርጉ። ቪዲዮቹም ለሌሎች እንዲደርስ ሼር አድርጉላቸው። ቴንክ ምዕራፍ 3 በተለያየ ምክንያት ከክርስትና የወጡ ሃይማኖቶች። በዚህ ምዕራፍ የምንመለከተው በክርስትና ስር የነበሩ ነገር ግን እንደ እስልምና ከክርስትና በመውጣት ሌላ መንገድ የተከተሉትን ሃይማኖታዊ ድርጅቶችና ፍልስፍናዎችን ነው። በዚህም በዘር ፖለቲካ ምክንያት ከክርስትና የወጡት፣ ይህም እስልምና ለአረብ፣ ክርስትና ለእስራኤል፣ ዋቄፈና ለኦሮሞ ብሎ በአዲስ መልክ ራሱን ያደራጀውን ዘመናዊውን ዋቄፈና፣ እንደዚሁም ክርስትናን ከነጮች ነፃ በሆነ መንገድ በጥቁሮች ማህበረሰብ እሴት የቀረጸው የራስተፈሪያን ሃይማኖትን፣ እንደዚሁም እንደ እስልምና በመጽሐፍ ቅዱሱ ላይ የራሳቸውን አስተምሮ ጨምረው ከክርስትና የወጡትን እንደ ባኢ፣ ሞርሞን፣ ክርስቲያን ሳይንስ፣ የዩኒፊኬሽን ቤተክርስቲያን፣ ሽንቼ ኦንጂ እና የአዲሱ ትውልድ እንቅስቃሴን፣ በመጨረሻም ከፊል መንፈሳዊና ከፊል ሰውኛ በሆኑ ፍልስፍናዎች ከክርስትና የወጡትን እንደ አማኝ ኢቮሉሽኒዝም፣ ዴይዝም፣ ሂውማኒዝም፣ ፓንቴይዝም፣ ፓንዴይዝም እና ፓኔንቴይዝምን በዝርዝር እንመለከታለን። በመጀመሪያም በዘር ፖለቲካ ምክንያት ከክርስትና የወጡትን እንመለከታለን። ነቢዩ መሐመድ ሃይማኖትን ከማህበረሰብ ጋር በማያያዝ ለአረቡ ማህበረሰብ የተላከው እስልምና እንደሆነ አስተምረዋል። በተመሳሳይ መንፈስም አንዳንዶች ክርስትናን ከዘር ጋር በማገናኘት ከክርስትና ወደ ራሳቸው ማህበረሰባዊ ሃይማኖት ተመልሰዋል። ከነዚህ ማህበረሰባዊ ሃይማኖቶች መካከል ለምሳሌ ያህል ዘመናዊውን ዋቄፈናን እና የራስተፈሪያንን ሃይማኖት እንመለከታለን። በመጀመሪያም ዘመናዊው ዋቄፈና የኦሮሞ ሕዝብ ከረዥም ዘመናት ጭቆና በኋላ ብሔራዊ ማንነቱ ሲከበርለት የብሔሩን ማንነት ይህም ቋንቋውን፣ ባህሉን፣ አስተዳደራዊ ስርዓቱን ወዘተ መልሶ እየገነባ ይገኛል። ይሁን እንጂ በዚህ ሂደት ውስጥ አንዳንዶች ሃይማኖትን የብሔር ማንነት በማድረግ የዋቄፈና ሃይማኖትን መልሶ በመገንባትና በዘመናዊ መንገድ በማደራጀት ላይ ይገኛሉ። በዚህም በ1996 ዓ.ም በአቶ ድርቢ ደምሴ መሪነት የዋቄፈና ሃይማኖት በፍትህ ሚኒስቴር እንደ አንድ ሃይማኖት የዋቄፈታ እምነት ተከታዮች ማህበር በሚል እውቅናና የምስክር ወረቀት አግኝቷል። ከዚህ ጊዜ ጀምሮም ዋቄፈና እንደ አንድ ሃይማኖት በዘመናዊ መልክ ተደራጅቶ እየተንቀሳቀሰ ይገኛል። ምንም እንኳን ባህላዊው ዋቄፈና እንደ የትኞቹም ኋላ ቀር ባህላዊ ሃይማኖቶች በአንድ ዘር የመወሰንና ዓለም አቀፋዊ እይታ ያለመያዝ ውስንነቶች የነበሩበት ቢሆንም በአሁኑ ጊዜ በዘመናዊ መልክ የተደራጀው ዘመናዊ ዋቄፈና ግን ከባህላዊ ሃይማኖቶች በተለየ እንደ ሌሎቹ ዓለም አቀፍ ሃይማኖቶች ራሱን በዓለም አቀፋዊ ፍልስፍና አደራጅቷል። ይህም ዋቄፈና የሚያመልከው ዋናውን አምላክ ነው። አይሁድና አረብ ይህንን አምላክ በራሳቸው ማህበረሰብ እሴት እንደሚያመልኩት ኦሮሞም ይህንን አምላክ በራሱ እሴት ያመልካል በማለት ሃይማኖቱ ራሱን በዓለም አቀፋዊ ፍልስፍና አደራጅቷል። በዚህ ፍልስፍና መሰረትም ሃይማኖቱ ብዙ ክርስቲያን ኦሮሞዎችን ወደ ራሱ መመለስ የቻለ ሲሆን ብዙዎችን ደግሞ ግራ በማጋባት በክርስትናና በዋቄፈታነት በሁለት ሃይማኖት መካከል እንዲዋልሉ አድርጓል። በዚህ ምዕራፍም የዘመናዊውን ዋቄፈና ሃይማኖታዊ ቁመና፣ ሃይማኖቱ ለማስፋፊያነት የተጠቀመው ዘዴዎችን እና
ሃይማኖቱ ከክርስትና ጋር ያለውን ሽኩቻ በስፋት እንመለከታለን። በመጀመሪያም የዘመናዊ ዋቄፈና ሃይማኖታዊ ቁመና። ማንኛውም የሃይማኖት ተቋም ለመሆን ከመንግስት ከሚሰጥ ሰርተፊኬት ባለፈ ሃይማኖታዊ ቁመና ሊኖረው ይገባል። በዚህ መሰረት ዘመናዊውን ዋቄፈና በሃይማኖታዊ መስፈርቶች ይህም ሃይማኖቱ የሚመራበት መዋቅር፣ ሃይማኖቱን የሚመሩ የሃይማኖት መሪዎች፣ የአምልኮ ስፍራ፣ የአምልኮ ፕሮግራም እና ሃይማኖቱ የሚመራበት ቅዱስ መጽሐፍ መያዝ አለመያዙን ስንመለከት ዘመናዊ ዋቄፈና በሃይማኖት ስም መንግስታዊ ፍቃድ ያዝ እንጂ ሃይማኖታዊ መስፈርት የሚያሟላ ሃይማኖት ሆኖ አናገኘውም። ዋቄፈና እንደ አንድ ሃይማኖታዊ ድርጅት ፍቃድ ይሰጠው እንጂ ሃይማኖቱ እንደ ሃይማኖት ድርጅት የሚመራበት ሃይማኖታዊ መዋቅር የለውም። የዋቄፈና ሃይማኖት ፕሬዝዳንት ማን ነው? አይታወቅም። በዞን፣ በወረዳ፣ በቀበሌ ደረጃ ያለው የሃይማኖቱ መዋቅርም አይታወቅም። የሚከተለው የአመራር አይነትም አይታወቅም። እንደዚሁ አንድ ሃይማኖት ለሃይማኖታዊ ስነ ስርዓት ማስኬጃ ራሳቸውን የቻሉ የሃይማኖት መሪዎችና የመሪዎች ማፍለቂያ ማዕከላት ሊኖሩት ይገባል። ይሁን እንጂ የዋቄፈና ሃይማኖት ራሳቸውን ለሃይማኖታዊ አገልግሎት የለዩ መንፈሳዊ ሰዎችም ሆነ እነዚህን ሰዎች የሚያፈልቁ ማዕከላት የሉትም። ሃይማኖቱ በእነዚህ ክፍተቶች ላይ ደግሞ እንደ አንድ የሃይማኖት ተቋም የኢሬቻ በዓል ከሚከናወንበት ስፍራ ውጪ ቋሚ ማምለኪያ ስፍራም ሆነ የአምልኮ ፕሮግራም የለውም። በዚህም በተለይ ታች ያለው ለብዙሃኑ ማህበረሰብ ተደራሽ አይደለም። የሃይማኖቱ ተከታዮችም በሞት ይሁን በውልደት ይሁን በተለያዩ መንፈሳዊ ሃይማኖታዊ አገልግሎት የሚሰጣቸው አካል የለም። በሃይማኖቱም ወጥ ሳምንታዊ ሆነ ወርሃዊ የአምልኮ ፕሮግራም የለም። ሃይማኖቱ በኢሬቻ ክብረ በዓላቶቹ ጊዜያት ካለው ፕሮግራም ውጪ እንደ ሃይማኖት ምዕመኑን የሚያገለግልበት እና አምላኩን የሚያመልክበት ቋሚ ፕሮግራም የለውም። በዚህም የዋቄፈና ሃይማኖት ሳይሆን የኢሬቻ በዓል አስፈጻሚ ኮሚቴ ብቻ የሆነበት እውነታ ነው የምንመለከተው። ከመንፈሳዊ መጽሐፍም ጋር በተያያዘ ዋቄፈና እንደ ክርስትና፣ እስልምና፣ ሂንዱ የመሳሰሉ ሃይማኖቶች ወጥ በሆነ መንገድ የሚመራበት የራሱ ቅዱስ መጽሐፍ የለውም። ይባሱንም የሃይማኖቱ ምሁራን እንደዚህ አይነት መጽሐፍ ሊኖር እንደማይገባ ይናገራሉ። ይህም ፈጣሪና ሰው አይነጋገሩም። እንደዚህ ማለትም ነውር ነው። ፈጣሪ ሰዎች የሚያስቡበትን አእምሮና አያንቱማ ይህም መንፈሳዊ ኃይል ይሰጣል እንጂ ከፈጣሪ በቃልም በመጽሐፍም መቀበል የሚባል አሰራር የለም ይላሉ። ይሁን እንጂ ሌሎች ሃይማኖቶች ጋር የምንመለከታቸው መንፈሳዊ መጻሕፍት በፈጣሪ ተጽፎ የወረዱ ሳይሆኑ ሰዎች በተሰጣቸው መንፈሳዊ ኃይል ይህም መገለጥ የጻፋቸው መጻሕፍት ናቸው። በዚህም ዋቄፈና መጽሐፍ አያስፈልግም ከሚል አያንቱ የሚላቸው ሰዎች ጋር ያለውን መንፈሳዊ እውቀት በመጽሐፍ አለማዘጋጀቱን በድክመት መቀበል ነበረበት። ሃይማኖቱ ቅዱስ መጽሐፍ የሌለው በመሆኑና በሰዎች አሉታ ላይ ተመስርቶ የሚመራ በመሆኑ ምክንያትም የሃይማኖቱ ጀማሪዎች ዘንድ የነበረው እውቀት በአእምሮ እየተያዘ ለሁሉም ትውልዶች መተላለፍ እንደማይችል ግልጽ ነው። በዚህ ላይ ደግሞ ሃይማኖቱ ለዘመናት በክርስትናና በእስልምና ሃይማኖቶች ተጽዕኖ ስር ወድቆ በነበረበት እውነታ ውስጥ ሃይማኖቱ ሙሉ ሆኖ ከትውልድ ወደ ትውልድ ሲዋረድ መምጣት እንደማይችል ግልጽ ነው። በዚህም በሃይማኖቱ ላይ ብዙ የእውቀት ክፍተቶች ተፈጥረውበታል። በቀላል ምሳሌ እንኳን ብንመለከት
ዛሬ በሃይማኖቱ ላይ ብዙ ጥናትና ምርምር ያደረጉ ለሃይማኖቱ ሰርተፊኬት ያስገኙትን የሃይማኖቱን መሪዎች ሃይማኖታዊ እውቀት ብንመለከት ብዙ የእውቀት ክፍተቶችን እናስተውላለን። ለምሳሌ የመጫና ቱለማ ፕሬዝዳንት በሆኑትና የሃይማኖቱ ሰርቲፊኬት ባስገኙት በአቶ ድርቢ ደምሴ የተጻፈው ኢላልቻ ኦሮሞ የሚለው መጽሐፍ ላይ ስለ ሃይማኖቱ የተጻፈውን ብንመለከት ስለ ሃይማኖቱ ያለውን ክፍተቶች ብንመለከት ሰይጣን የሚባል መኖሩን አናውቅም፣ ፈጣሪ ሰውን ይምሰል አይምሰል አናውቅም፣ ከሞት በኋላ ህይወት ይኖር አይኖርም አናውቅም ሲሉ እንመለከታለን። የሃይማኖት መሪ ሆኖ አናውቅምን ያመጣው ደግሞ ይኸው የመንፈሳዊ መጽሐፍ እጥረት ነው። ሃይማኖቱ ቅዱስ መጽሐፍ በማጣቱ ምክንያትም በቤተ እምነቱ ውስጥ አከራካሪ ነገር ሲነሳ መዳኘት እስከማይቻልበት ደረጃ እየተደረሰ ይገኛል። ለምሳሌ በኢሬቻ በዓል አከባበር ጋር በተያያዘ የሃይማኖቱ አበው ሲወርድ ሲዋረድ የመጣውን የእርድ ደም ወይንም አረቄ ሐይቅ ወይንም ወንዝ ውስጥ ማፍሰስ፣ ዛፍ ቅቤ መቀባት፣ ይህም ሙዳ፣ የወንድ ወይንም የሴት ብልት ቅርጽ በጭንቅላት ላይ የማሰር ስነ ስርዓቶችን ያከናውናሉ። ይሁን እንጂ ወጣቶቹ ከክርስትና እውቀታቸው በመነሳት ተው፣ ይሄ ሰይጣናዊ አሰራር ነው፣ ክርስቲያኖቹ ይጠየፉናል በማለት ሲያወግዙና ፖሊስ መካከላቸው እስኪገባ ድረስ ሲሻኮቱ እየተመለከትን ነው። የትኛው ነው ትክክለኛው መፍረድ አይቻልም፣ ምክንያቱም ሃይማኖቱ ቅዱስ መጽሐፍ ስለሌለው። በአጠቃላይ ስንመለከት ምንም እንኳን የዋቄፈና ሃይማኖት በመንግስት እንደ አንድ ሃይማኖት ተቋም እውቅና ቢሰጠውም ሃይማኖታዊ መዋቅር፣ የሃይማኖት መሪዎች፣ ተደራሽ የማምለኪያ ስፍራዎች፣ ሃይማኖታዊ ፕሮግራሞችና ቅዱስ መጽሐፍ የሌለው በአጠቃላይ የዋቄፈና ሃይማኖት ከመንግስት ከወሰደው ሰርቲፊኬት ውጪ ሃይማኖት የሚያስብለው ሃይማኖታዊ ቁመና የሌለው ሃይማኖት መሆኑን እንመለከታለን። በመቀጠል ዘመናዊ ዋቄፈና ለማስፋፊያነት የተጠቀመው ዘዴዎችን እንመለከታለን። ዋቄፈና ምንም አይነት ሃይማኖታዊ ቁመና ባይኖረውም ሃይማኖቱ ግን በአጭር ጊዜ ውስጥ ብዙ ተከታዮችን ከክርስትና መውሰድ ችሏል። ሃይማኖቱም ይህንን ማድረግ የቻለው ደግሞ ጊዜያዊ አጭበርባሪ የሆኑ ስትራቴጂዎችን በመጠቀም ነው። እነዚህም አንደኛ ዋቄፈታነት ኦሮሞነት፣ ኦሮሞነት ዋቄፈታነት ተደርጎ እንዲወሰድ በማድረግ፣ ሁለተኛ ዋቄፈና የገዳ አስተዳደራዊ ስርዓት አካል ተደርጎ እንዲወሰድ በማድረግ፣ ሶስተኛ ዋቄፈና የኦሮሞ ባህል አካል ተደርጎ እንዲወሰድ በማድረግ፣ አራተኛ የኢሬቻ በዓልን የኦሮሞ ባህላዊ የምስጋና ቀን ወይንም ታንክስ ጊቪንግ ዴይ ተደርጎ እንዲወሰድ በማድረግ ነው። ሁሉንም ቀጥለን እንመለከታለን። አንደኛ ዋቄፈታነት ኦሮሞነት፣ ኦሮሞነት ዋቄፈታነት ተደርጎ እንዲወሰድ በማድረግ። ዋቄፈና የአይሁድና የእስልምና መጻሕፍትን በመጥቀስ የአይሁድና የአረብ ህዝቦች የራሳቸውን ሃይማኖት አላቸው፣ ኦሮሞም የራሱ ሃይማኖት ዋቄፈናን አለው፣ ስለዚህ ኦሮሞ ሆኖ የራሱን ትቶ እነዚህ ባዕድ ሃይማኖቶችን መከተል ማለት ራስን አለማወቅ ነው የሚል አስተምሮን ይከተላል። በዚህም በኦሮሞነትና በዋቄፈታነት መካከል ምንም ልዩነት እንደሌለና ወደ ዋቄፈና ያልመጣ ኦሮሞም የኦሮሞ ብሔርተኝነት ይህም ሰቦንማ በውስጡ የሌለ የአስተሳሰብ ባሪያ ሰው እንደሆነ ያስተምራል። በእርግጥ በምዕራፍ 2 ውስጥ እንደተመለከትነው በመሐመድ በኩል የወረደው እስልምና የተላከው ለአረብ ህዝብ ነው። እንደዚሁ በሙሴ በኩል የወረደው የአይሁድ ሃይማኖትም የተላከው በስጋ የዘር ሐረጋቸው እስራኤላውያን ለሆኑት ብቻ ነው። ነገር ግን ከክርስትና ጋር በተያያዘ ከእስራኤል ቤት ለጠፉት በጎች የእስራኤል አምላክ የሚሉትን መጽሐፍ ቅዱሳዊ ቃላት
በመውሰድ ብቻ ክርስትናም ለእስራኤል ብቻ ነው የተላከው የሚባለው አባባል ስህተት ነው። ይህም ስህተት የመጣው እስራኤል የሚለው ቃል ከስር መሰረቱ ካለመረዳት ነው። በመጀመሪያ እስራኤል የተባለው ያዕቆብ ነው። ከዚያም በሂደት ይህ ስም የ12ቱ የያዕቆብ ልጆች ዘሮች ስም ሆነ። ከዚያም በሂደት እነኚህ ዘሮች የሚኖሩባት ሀገር መጠሪያ ሆነ። ነገር ግን ከመጀመሪያው እስራኤል የሚለው ስም ለያዕቆብ የወጣው አማኝ በሚለው ትርጉሙ ነው። መጽሐፍ ቅዱሱ ይህንን የእስራኤል አማኝ ትርጉም ይህም እስራኤል ዘመንፈስ እና የእስራኤል ሀገር ትርጉም ይህም እስራኤል ዘሥጋ የተለያየ መሆኑን በሮሜ 9 ከ6-8 ገላትያ 4 ከ22-31 ላይ በግልጽ ይናገራል። በዚህም በአዲሱ ኪዳን እስራኤላዊነት በሥጋ ከእስራኤል ዘር መወለድ ሳይሆን አማኝነት ይህም የክርስቶስ ተከታይነት ይህም ክርስቲያንነት ማለት ነው። ይህም በተግባር የተረጋገጠ እውነታ ነው። በዘር ሐረጋቸው እስራኤል የሆኑት ኢየሱስን የገደሉበት ላለፉት 2000 ዓመታትም በኢየሱስ በኩል የመጣውን ክርስትና ያላገኙበት እውነታ ውስጥ መመልከት ይቻላል። መጽሐፍ ቅዱሱም ብዙ ቦታዎች ላይ ኢየሱስ የመጣው ለዓለም ሕዝብ መሆኑን ይናገራል። የራእይ መጽሐፍ ላይም በገነት የሚኖሩት ሰዎች ከሁሉም ዘሮች የተውጣጡ ሰዎች እንደሚሆኑ ይናገራል። በበዓለ ሐምሳ ዕለትም አማኞች በእግዚአብሔር ጸጋ ከእስራኤል ቋንቋ በተጨማሪ በሌሎች ሀገራት ቋንቋዎች መናገራቸውም የዚሁ እውነታ ማሳያ ነው። እነዚህን እውነታዎች በአንድ ላይ ስንመለከትም መጽሐፍ ቅዱሱ በአዲሱ ኪዳን ዘመን እስራኤል ብሎ የሚጠራው ክርስቲያኖችን እንደሆነ በቀላሉ ማስተዋል ይቻላል። በዚህም ሃይማኖቶችን በብሔር የመከፋፈል አሰራር ትክክል የሚሆነው ለክርስትና ሳይሆን ለአይሁድና ለእስልምና ሃይማኖቶች ነው። በዚህም አንድ ኦሮሞ በብሔር ሃይማኖት ስሌት ከእስልምና ወይንም ከአይሁድ ሃይማኖት ወደ ዋቄፈታነት ቢመለስ ምክንያታዊ ቢሆንም በሃይማኖት ብሔር ስሌት ካልተሰራው ከክርስትና ወደ ዋቄፈታነት መመለሱ ግን ስህተት ነው። በሌላ በኩል ደግሞ ኦሮሞነትና ዋቄፈታነትን በዚህ መልክ በማያያዝ ዋቄፈታ ያልሆነውን ኦሮሞ የአስተሳሰብ ባሪያ አድርጎ መመልከቱ መሰረታዊውን የግለሰቦችን የሃይማኖት ነፃነት መብት የሚጻረር አሰራር ነው። አንድ ኦሮሞ ሙስሊም፣ ክርስቲያን፣ ኤቲስት ወዘተ መሆኑ የአስተሳሰብ ባሪያ አድርጎ መተርጎም በሕግ የሚያስጠይቅ የሰብአዊ መብት ጥሰት ነው። ሃይማኖት የግል ብሔር ወይንም ሀገር ደግሞ የጋራ ማንነት ነው። ለሃይማኖት ማስፋፊያነት ብሎ የሃይማኖት ብሔር ጥምረት ስትራቴጂን መጠቀሙም ለሃይማኖቱ ለጊዜ ጥቅመው እንጂ የብሔሩን ማንነት እንኳን የሚጎዳ አካሄድ ነው። ምክንያቱም በዋቄፈታ እምነት ላይ የሚታዩት ድክመቶች ይህም ቅዱስ መጽሐፍ ማጣት፣ ሃይማኖታዊ መዋቅር ማጣት ወዘተ የኦሮሞ ድክመት ተደርጎ እንዲወሰድ ያደርጋል። እንደዚሁም ሃይማኖትን በብሔር ከከፋፈልን ኦሮሞ ከ100 ዓመታት በላይ ተሸንፎ የነበረው አምላኩ ተሸንፎበት ነበር የሚል እንድምታን ይፈጥራል። እንደዚያ ከሆነ ደግሞ የኦሮሞ አምላክ የሚባለው ዋናው ፈጣሪ አምላክ ሳይሆን ሊሸነፍ የሚችል አካባቢያዊ ጣዖት ሊሆን ነው። በዚህም ዋቄፈና የሃይማኖት ብሔር ጥምረታ ስትራቴጂን ዋነኛ የሃይማኖት ማስፋፊያ ስትራቴጂ አድርጎ ይጠቀምበት እንጂ አካሄዱ የተሳሳተ ይባሱንም የግለሰቦች መብትና የብሔሩን ማንነት የሚጎዳ ስትራቴጂ በመሆኑ ይህ የዋቄፈና ስትራቴጂ እየተባነነበት ሲሄድ ሃይማኖቱ ባዶውን የሚቀርበት እድል ሰፊ ነው። ሁለተኛ፣ ዋቄፈና የገዳ አስተዳደራዊ ስርዓት ተደርጎ እንዲወሰድ በማድረግ ሌላው ለዋቄፈና ሃይማኖት መስፋፋት ትልቁን አስተዋጽኦ እያበረከተ ያለው ሃይማኖቱ ራሱን የገዳ አስተዳደራዊ ስርዓት አድርጎ ማቅረቡ ነው። በዚህ ስትራቴጂም ብዙዎች የገዳ ስርዓትን ለመደገፍ ሲሉ
ዋቄፈታነትን እንዲደግፉና እንዲቀበሉ የገዳ አባቶችም የዋቄፈና ሃይማኖትን በባለቤትነት እንዲይዙ ሲደረግ እየተመለከትን ነው። ይሁን እንጂ የገዳ ስርዓትና የዋቄፈና ጥምረት ትክክል የሚሆነው ሁሉም ኦሮሞ የዋቄፈና ሃይማኖት ተከታይ ቢሆን ነበረ። ዛሬ አብዛኛው ኦሮሞ የሌላ እምነት ተከታይ ነው። በዚህም ዛሬ ላይ የተሰራው የገዳ አስተዳደራዊ ስርዓትና የዋቄፈና ሃይማኖት ጥምረት አግባብ አይደለም። ጥምረቱም የገዳ ስርዓትን የሚጎዳ ጥምረት ነው። ምክንያቱም ጥምረቱ የገዳ ስርዓትን የብሔሩን የሌላው እምነት ተከታዮችን የማይወክልና በዚህም እነዚህ ሰዎች ከገዳ ስርዓት ደጋፊነት ዞር እንዲሉ የሚያደርግ እንደዚሁም ዋቄፈና እንደ ሃይማኖት ያሉበትን ጉድለቶች ይህም ቅዱስ መጽሐፍ፣ የሃይማኖት መዋቅር ወዘተ ማጣቱ የገዳ ስርዓት ጉድለት የሚሆንበትን ሁኔታ ይፈጥራል። በዚህም የገዳ የአስተዳደር ስርዓት በሁሉም ኦሮሞ ዘንድ ተቀባይነትና ድጋፍ ለማግኘት ሲል በዋቄፈና ምክንያት ደካማ ስርዓት ሆኖ ከመታየት ለመዳን ሲል በሃይማኖታዊ ጉዳዮች ጣልቃ መግባት አግባብ አለመሆኑን መረዳት ሲጀምር ዘመናዊ ዋቄፈና ባዶ የሚሆንበት እድል ሰፊ ነው። ሶስተኛ፣ ዋቄፈና የኦሮሞ ባህል አካል ተደርጎ እንዲወሰድ በማድረግ ዋቄፈና በሃይማኖት ተቋምነት ቢመዘገብም እየተንቀሳቀሰ ያለው ግን በዋናነት እንደ ሃይማኖት ተቋም ሳይሆን ራሱን የኦሮሞ ባህል አካል በማስመሰል ነው። ዋቄፈና ይህንን ስትራቴጂውን የተከተለው ባህል አይነኬ የማንነት ጉዳይ በመሆኑ ምክንያትና ባህልን መደገፍ የሁሉም ብሔሩ አባላትና የመንግስት ግዴታ በመሆኑ ምክንያት ነው። ዋቄፈና በዚህ ስትራቴጂም ራሱን አይነኬ የኦሮሞ ባህል ከማስመሰል ባለፈ ከመንግስት፣ ከግብረሰናይ ድርጅቶች፣ ከተቃዋሚ ፓርቲዎች፣ ከመረዳጃ ማህበሮች ወዘተ ሰፊ እገዛ እንዲያገኝ ረድቶታል። እነዚህ ድርጅቶችም ህዝቡን ለዋቄፈናነት ሲቀሰቅሱ፣ በፖለቲካ ሲደግፉ፣ ሃይማኖቱን ሲያስተዋውቁ፣ ሲያደራጁ፣ በበጀት ሲደጉሙ፣ የማምለኪያ ስፍራና ፕሮግራም ሲያዘጋጁ፣ ለኢሬቻ በዓል ዝግጅትና ድምቀት ሲንቀሳቀሱ እየተመለከትን ነው። እነዚህ አካላትም ኢሬቻ አልበቃቸው ብሏቸው በአሸንዳ መንፈስ ላለመዋጥ በአሸንዳ በዓል ቀን ላይ ሌላው ህዝብ ይቅርና የኦሮሞ ህዝብ እንኳን የማያውቀውን አዲስ የሽኖዬ፣ ጎቤ፣ እንግጫ ነቀላ ወዘተ የሚባሉ የባዕድ አምልኮ ፕሮግራሞችን ስፖንሰር እያደረጉ ይገኛሉ። እነዚህ በዓላትም ለኦሮሞ ህዝብ እንግዳ በመሆናቸው በእነዚህ በዓላት ላይ በስፖንሰሮች ከሚከፈላቸው የኪነት ቡድኖች ውጪ ምንም ህዝብ ሳይገኝባቸው የሚከበሩ ልዩ በዓላት ሆነው ነው የምንመለከተው። ይሁን እንጂ እነዚህ መንግስታዊ ሆኑ መንግስታዊ ያልሆኑ ድርጅቶች ከተደራጁለት ዓላማ ውጪ በሃይማኖት ጉዳይ ጣልቃ በመግባት አንድን በሃይማኖት ተቋምነት የተመዘገበን ሃይማኖታዊ ድርጅት ከሌላው ሃይማኖት ለይተው እያደረጉለት ያለው ድጋፍ ስህተት መሆኑን ሲገነዘቡ ሃይማኖቶችን በእኩል ዓይን መመልከት ሲጀምሩና ከተደራጁለት ዓላማ ውጪ በመውጣት በሃይማኖቶች መካከል ልዩነት መፍጠር ስህተት እንደሆነ መረዳት ሲጀምሩ ዋቄፈና ባዶን የሚቀርበት እድል ሰፊ ነው። አራተኛ፣ የኢሬቻ በዓልን የኦሮሞ ባህላዊ የምስጋና ቀን ተደርጎ እንዲወሰድ በማድረግ የዋቄፈና ሃይማኖት ዋነኛ የህዝብ መሰብሰቢያ ዘዴ የኢሬቻ በዓል ነው። ዋቄፈና የኢሬቻ በዓል በክርስቲያኑ ኦሮሞ ዘንድ እንዲከበር እያደረገ ያለው ቀኑ የኦሮሞ ባህላዊ የምስጋና ቀን ይህም ታንክስ ጊቪንግ ዴይ በማስመሰል ነው። ለዚህም ዋቄፈታዎች ኢሬቻ ሃይማኖት አይለይም፣
የሁሉም ሃይማኖት ተከታዮች በአንድ ላይ ሆነው አምላካቸውን ማመስገን ይችላሉ። አሜሪካኖችም እንኳን ታንክስጊቪንግ ዴይ ሃይማኖት ሳይለዩ በታላቅ ስነስርዓት ያከብራሉ በማለት ነው። በዚህም ዘዴ ዋቄፈና የራሱን ሃይማኖታዊ በዓል ክርስቲያኖች እንዲያከብሩለት እያደረገና በዓሉንም ለሃይማኖት ማስፋፊያነት እየተጠቀመ ይገኛል። ይህ አባባል ግን የዋቄፈታዎች አባባል እንጂ የክርስትና ምሁራን አባባል አይደለም። ሁሉም ሃይማኖት ከዘመናዊ ዋቄፈና በፊት በራሱ መንገድ የራሱ የምስጋና ፕሮግራም አለው። ክርስትና የሚመራው በመጽሐፍ ቅዱሱ ነው። የመጽሐፍ ቅዱሱ አምላክ የሚመለከው በሁሉም ስፍራ በመንፈስ እንጂ በሐይቅ፣ ወንዝ፣ ተራራ ላይ አይደለም። መጽሐፍ ቅዱሱ ላይም የኢሬቻ ምስጋና ቀንና የኢሬቻ የውሃ መርጨት ይህም የጥምቀት ስነ ስርዓት አልታዘዘም። መጽሐፍ ቅዱሱ ላይ የምንመለከተው የምስጋና ቀንም ቢሆን የበዓለ ሃምሳ ቀን እንጂ የኢሬቻ ቀን አይደለም። ኢሬቻ የዋቄፈና ጥቁሩ አምላክ የሚመሰገንበትና ሰዎች ደግሞ በውሃ መርጨት ይህም በመጠመቅ ከዚህ መንፈስ ጋር የሚተሳሰሩበት ቀን ብቻ ነው። አማልክት ለራሳቸው የለዩአቸው ልዩ ምስጋናን የሚቀበሉባቸው ጊዜ፣ ቦታና ስነ ስርዓቶች አሏቸው። አላህ ይህንን ልዩ የሆነ ምስጋና የሚቀበለው በሐጅና ዑምራ ጊዜ ካዕባና አረፋ በተባሉ ቦታዎች ጧፍና ሳኢ በመሳሰሉ ስነ ስርዓቶች ነው። የዋቄፈና ጥቁሩ አምላክም ይህንን ልዩ የሆነ ምስጋናውን የሚቀበለው በጸደይና በበልግ ጊዜ ወንዝና ተራራ ላይ በእርጥብ ሳር ውሃ በሚረጭ የጥምቀት ስነ ስርዓት ነው። አንድ ክርስቲያን ፈጣሪን ለማመስገን ኢሬቻ የሚሄድ ከሆነ ሐጅና ዑምራ ቢሄድም ምንም ልዩነት አይኖርበትም። ይሁን እንጂ ፈጣሪን ለማመስገን ወንዝ ለወንዝ ወይ ተራራ ለተራራ ወይ ሰፋ፣ መርዋ እና አረፋ በሚባሉ የመካ ተራሮች ላይ የሚያንከራትተው የክርስትና አምላክ ሳይሆን ክርስቲያኑ ማህበረሰብ በእነዚህ ቦታዎች ላይ መንከራተቱ ስህተት ነው። ክርስትና ራሱን የቻለ የራሱ ቀለም ያለው ሃይማኖት እንጂ ጎደሎ ሆኖ በየብሔሩ የሆኑ ነገሮች የሚጨመሩለት ሃይማኖት አይደለም። የኦሮሞ ክርስትና ሌላ፣ የአማራው ክርስትና ሌላ፣ የጉራጌው ክርስትና ሌላ መልክ ሊኖረው አይገባም። መኖር ያለበት አንድ ወጥ ክርስትና፣ ይህም የክርስቶስ ክርስትና ነው። ክርስትናን ከብሔር ፖለቲካ ጋር ማነካካትም አደጋ አለው። ፖለቲካ ሌላ፣ ሃይማኖት ሌላ ነገር ነው። ሃይማኖቱም እኛ ካልመራነው የሚሉ ፖለቲከኞችን እዚያው በጠበላችሁ ሊባሉ ይገባል። ለኢሬቻ በዓል የሚሄዱትን ሰዎችንም ስንመለከት እነዚህ ሰዎች ለበዓሉ የሚሄዱት ለአምልኮ፣ ለዘፈን፣ ለፓርቲ ፖለቲካ፣ ለብሔር ፖለቲካ፣ ለመጠጣት፣ ለመዳራትና ለዝሙት ነው። በዚህ መንፈስ ከተሰበሰበው ማህበረሰብ ጋር በየትኛው የመንፈስ አንድነት አብሬ አምላክን ላመሰግን ነው የሄድኩት እንደሚባል ግልጽ አይደለም፣ መንፈሳዊ ጅልነት ካልሆነ በቀር። መጽሐፍ ቅዱሱ ግን ሁለተኛ ቆሮንቶስ 6:14 ላይ ከማያምኑት ጋር በማይመች አካሄድ አትጠመዱ፣ ጽድቅ ከአመፃ ጋር ምን ተካፋይነት አለውና፣ ብርሃን ከጨለማ ጋር ምን ህብረት አለው ይላል። አንደኛ ዮሐንስ 4:3 ላይም ኢየሱስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም፣ ይህም የክርስቶስ ተቃዋሚ መንፈስ ነው እንደሚለው ከክርስቶስ ተቃዋሚ መንፈስ ጋር መንፈሳዊ ህብረት ማድረግ አደጋ አለው፣ የክርስቶስ ተቃዋሚነትም ነው። በዚህም በምስጋና ቀን ስም በኢሬቻ መንፈስ እየተያዙ ያሉት ክርስቲያኖች ከፈጣሪ ጋር የሚኖራቸውን ግንኙነት የሚመሩበት፣ በየብሔሩ መጨመርና የመቀነስ ስራ የማይሰራበት፣
ሙሉ መጽሐፍ ቅዱስ ያላቸው መሆኑንና በዚህ መጽሐፋቸውም ላይ የኢሬቻ የምስጋና ቀን ወይንም ታንክስጊቪንግ ዴይ ያልታዘዘ መሆኑን እያስተዋሉ ሲሄዱ በምስጋና ቀን ስም የኢሬቻን በዓል የሚያከብሩበት ከጥቁሩ የዋቄፈና አምላክ ጋር በውሃ ጥምቀት የሚተሳሰሩበትና የሚያመልኩበት አሰራር እንደሚዳከም ግልጽ ነው። በአጠቃላይ ስንመለከት ዋቄፈና የሃይማኖት ተቋም ሳይኖረው በኦሮሞ ሕዝብ ዘንድ እንደዚህ በአጭር ጊዜ ሊስፋፋ የቻለው ሃይማኖቱ በማንነት ፖለቲካ፣ በገዳ ስርዓትና በባህል በመሸፈን እና ሃይማኖታዊ በዓሉን ባህላዊ የምስጋና በዓል ቀን በማስመሰል የማጭበርበር ስራ እንጂ በሃይማኖታዊ ቁመናው አይደለም። የማጭበርበር አካሄዱ ደግሞ እየተነቃበት ሲሄድ ሃይማኖቱ ባዶውን እንደሚቀር ግልጽ ነው። ሌላው የዋቄፈናና የክርስትና ሽኩቻ። ዘመናዊ ዋቄፈና እንደ አዲስ ሲደራጅ ብዙ ሰዎችን መውሰድ የቻለው ከክርስትና ሃይማኖት ነው። የዋቄፈና ዋነኛ አትኩሮትም የክርስትና ሃይማኖቶች ላይ ሲሆን ራሱንም የክርስትና መሰረት አድርጎ ያስተምራል። እንደዚሁ ደግሞ ክርስትናውም ዋቄፈናን ቅድስና የጎደለው ሰይጣናዊ ሃይማኖት አድርጎ ይመለከተዋል። እነዚህ ሽኩቻዎችን ቀጥለን በስፋት እንመለከታለን። የዋቄፈና አስተምሮ፣ ይህም የክርስትና መሰረት ዋቄፈና ነው። የዘመናዊ ዋቄፈና ምሁራን ዋቄፈና ከጥንት የሰው ልጅ መፈጠር ጀምሮ የነበረ ሃይማኖት ነው፣ የክርስትና መሰረት ዋቄፈና ነው ይላሉ። ይህንንም ሲያስረዱ በኑቢያ ዘመን ዋቄፈና ኦሲሪስ በመባል ይታወቃል። ኦሲሪስ ከ6500 ዓመታት በፊት ኑቢያኖች ሲከተሉት የነበረ ሃይማኖት ነው። የኩሽ ህዝቦችም ተገንጥለው ወጥተው የሞርሞር ሐይቅ በጥቁር አባይ አካባቢ ሰፍሮ ሲኖሩ በነበረበት ወቅት በአንድ አምላክ በዋቄፈና ሲኖሩ ነበረ። ስለዚህም የሁሉም ሃይማኖቶች መሰረት ዋቄፈና ነው ይላሉ። ሌላው ኢሬቻ ከአብርሃም ሃይማኖቶች በፊት የነበረ ሃይማኖት ነው። የአይሁድ ክርስትናው አብርሃም የዚሁ እምነት ተከታይ የነበረ ሲሆን አብርሃምም ይህንን ቀደምት ሃይማኖት በመቃወም የአባቶቹን የአምልኮ ዕቃዎች ሰባብሮ የአይሁድ ክርስትና ሃይማኖትን ፈጠረ። ከዚያም ሙሴና ኢየሱስ በአብርሃም መንገድ ላይ የራሳቸውን ነገር እየጨመሩ የአይሁድና ክርስትናን ሃይማኖቶች ተፈጠሩ ይላሉ። ሌላው ሙሴና ኢየሱስ ዋቄፈታ ነበሩ። የዋቄፈታን እምነት ከግብፅ ይዘው ወደ ሀገራቸው በመመለስ አይሁድ እና ክርስትና ሃይማኖትን ፈጠሩ ይላሉ። በእርግጥ የግብፅ አማልክት አካባቢ ኑቢያ፣ ኦሲሪስ የሚባሉ ቃላት የተለመዱ ቃላት ቢሆኑም እንደዚሁ የግብፅ አማልክት አካባቢ አቴት ወይንም ኢቴት በኦሮምኛ አቴቴ የምትባል ሴት አምላክ እንደነበረችና ቶ የሚመስል መስቀል በእጁ የሚይዝ ራ የሚባል የግብፅ አምላክ ዛሬ ዋቄፈና አካባቢ የሚታየው ስሩ ባላ የሆነ ዱላ ሲይዝ እንደነበረ ቢታወቅም ኦሲሪስ ወደ ዋቄፈና የተቀየረበትን እንደዚሁም አብርሃም፣ ሙሴና ኢየሱስ የአይሁድና ክርስትና ሃይማኖትን ሲያቆሙ ከዋቄፈና ሃይማኖት መኮረጃቸውን የሚያሳይ ምንም ማስረጃ የለም። እነዚህ የዘመናዊ ዋቄፈና ምሁራን የሚናገሩት ታሪኮችም ለባህላዊው የዋቄፈና ሃይማኖት አባቶችም ሆነ ከሺህ ዘመናት በፊት ለተቋቋሙት የአብርሃም ሃይማኖቶች ሆነ ለዘመናዊው ታሪክ እንግዳ የሆኑ በሃይማኖት ሽኩቻ ምክንያት የማይገናኙ ታሪኮች የተገናኙበት ልቦለዶች ብቻ ናቸው። እውነታው ግን ከዚህ በተቃራኒ ነው። ዘመናዊ ዋቄፈና ራሱን የክርስትና መሰረት አድርጎ ይናገር እንጂ ክርስትናን ተደግፎ የቆመው ግን ዋቄፈና ነው። ይህም ከቀላል የኢሬቻ በዓል የሚከበረው የኦርቶዶክሱን መስቀል ቀጥሎ ባለው እሁድ ነው ከሚለው አባባል አንስቶ የሰው ልጅ
ትልቁ ጥያቄ የሆነው ዓለም እንዴት ተፈጠረች? የሰው ልጅ እንዴት ተፈጠረ? የመሳሰሉ ጥያቄዎችን የሚመልሰው በክርስትናው ላይ ተንተርሶ ቃላቱን ወደ ኦሮምኛና ኦሮሚያ በማስጠጋት እንጂ ራሱን ችሎ አይደለም። ለምሳሌ አንደኛ የዓለም ስነ ፍጥረት ክርስትና በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። ዋቄፈና በመጀመሪያ ዋቃ ኦሎና ጀሎን ፈጠረ። ሁለተኛ የሰው ልጅ ስነ ፍጥረት ክርስትና እግዚአብሔር አዳምን ከአፈር አበጀው፣ ከአዳምም ሔዋንን ሰራ። ዋቄፈና ዋቃ በመጀመሪያ አንድ ሰው ፈጠረ፣ ከዚያም ሰው ለሁለት በመክፈል ወንድና ሴት አደረጋቸው። ሶስተኛ በመጀመሪያ ስለተፈጠሩ ሰዎች ስም ክርስትና አዳምና ሔዋን ይባላሉ። ዋቄፈና አስዴምና ሐዌ ይባላሉ። የመጀመሪያዎቹ ሰዎች ሲኖሩበት የነበረው ስፍራ ክርስትና ኤደን ገነት፣ ዋቄፈና ኤደደ ገናሌ። በመጀመሪያ ላይ ያለው ሰማይና ምድር የሚለው ቃል በተመሳሳይ የኦሮምኛ ቃል ኦሎና ጀሎ በሚል ተቀየረ። ኦሎ ማለት የላይኛው ማለት ሲሆን ጀሎ ማለት ደግሞ የታችኛው ማለት ነው። በሁለተኛው ላይ ያለው ታሪክ ትንሽ ቅንብር ተደርጎለት ኮፒ የተደረገ ታሪክ ነው። ሶስተኛው ላይ የተመለከተው አዳምና ሔዋን የሚለው ሊተረጎም ስለማይችል ቃሉን ወደ አቅራቢያ ተመሳሳይ ኦሮምኛ ቃል በማስገባት አዳምን አስዴም ይህም ወደዚህ ና፣ ሔዋንን ሐዌ ወይንም ስመኝ በሚለው ቃል ተለውጧል። በአራተኛ ላይም የምንመለከተው ቀረብ ወዳለ የኦሮምኛ ቃል የማጠጋጋት ስራ ነው። በዚህም ኤደን ገነት የነበረውን የኦሮሞ መነሻ ወደሚባለው ወደ መደወላቡ እና ገናሌ ወንዝ በማጠጋጋት ኤደደ ገናሌ በሚለው ቃል ተለውጧል። በዚህም ዋቄፈና የክርስትናውን ታሪክ እንዳለ በመውሰድ ኦሮምኛ በማድረግ ስነ ፍጥረት ታሪኩን ጉድለት ለማሟላት ሞክሯል። በእነዚህ የታሪክ ሽሚያዎች ውስጥ የሚያስገርመው ነገር ፈጣሪም ሆነ በመጀመሪያ የተፈጠሩት ሁለቱ ሰዎች የሚናገሩት ቋንቋ ኦሮምኛ እንደሆነ ዋቄፈና ያመላክተናል። ዘመናዊው ዋቄፈና ከመጽሐፍ ቅዱሱ ሁሉንም ታሪክ እንዳለ ለመገልበጥ ሀፍረት ስለያዘው ሌሎችን ነገሮች በዝምታ ነው ማለፍ የፈለገው። በጀመረው የመጽሐፍ ቅዱሱ ታሪኮችን ኦሮምኛ በማድረግ መንገድ መግፋት አልደፈረም። የሰው ልጅ ከሞተ በኋላ ምን ይሆናል? የቁሳዊው ዓለም የወደፊት ዕጣ ፈንታ ምንድን ነው? የፈጣሪ የወደፊት እቅድ ምንድን ነው? ወዘተ ለሚሉት ጥያቄዎች ዋቄፈና ምንም መልስ የለውም። የሥነ ፍጥረት ታሪክ ላይም ከአዳምና ሔዋን ታሪክ በቀጥታ ወደ ኦሮሞ ሕዝብ ታሪክ ነው የሚወርደው። በዚህ መካከል ስላለው የሰው ዘር በዝምታ ነው የሚያልፈው። መጽሐፍ ቅዱሱ ግን ከአዳም ታሪክ በቀጥታ ወደ እስራኤል ታሪክ አልወረደም። በዚያ መካከል ስላሉ ሌሎች ዘሮች አመጣጥም ይዘረዝራል። ኦሮሞ ያለበትን የኩሸቲክ ዘር እንኳን እንዴት እንደመጣና የኩሽ ልጆች እነማን እንደሆኑ እንኳን ያስተምራል። በዚህ የታሪክ ሽሚያ ውስጥ አብዛኞቹ የዋቄፈና ሃይማኖት መጻሕፍት እርስ በርስ ሲምታቱም ይታያል። አንዴ ዋቄፈና ከሰው ልጅ መፈጠር አንስቶ የነበረ ሃይማኖት ነው እያሉ፣ ተመልሰው ደግሞ ዋቄፈና የኩሽ ሕዝቦች ባህልና ፍልስፍና እውቀትና ጥበብ ነው ሲሉ ይታያል። ዘመናዊ ዋቄፈና እንደዚህ ራሱን ከፍጥረት ጊዜ ጀምሮ የነበረ ሃይማኖት በማድረግ የሥነ ፍጥረት ታሪክ ጋር በመሄድ ከክርስትና ጋር የታሪክ ሽሚያ ውስጥ ይግባ እንጂ ዋቄፈና ከኦሮሞ ብሔር ውጪ በሌሎች ክርስትናና እስልምናን ባልተቀበሉ ሕዝቦች ዘንድ ቢያንስ በሌሎች የኩሸቲክ ብሔሮች እንኳን አለመታወቁ በዋቄፈና ውስጥ ከኦሮሞ ብሔር ማንነት እና እሴቶች ውጪ ስለ ሌሎች ኩሸቲክ ስለሆኑት እንደ ሶማሌ፣ አፋር፣ ሲዳማ ብሔረሰቦች ማንነትና እሴት ምንም አለመናገሩ ዋቄፈና የፍጥረት መጀመሪያ ይቅርና
ኩሸት ጋር እንኳን እንደማይደርስ እንመለከታለን። በዚህም ዋቄፈና ራሱን የክርስትና መሰረት ያደረገበት ሁኔታ ተጨባጭነት የሌለው ተራ ፉክክር ብቻ መሆኑን እንመለከታለን። የክርስትና ትችት በዋቄፈና ላይ። ክርስትናው ጋር ስንመጣ ክርስትና ዋቄፈናን የሚተቸው በሶስት ነገሮች ነው። አንደኛ፣ ዋቄፈና የሚያመልከው ዋናውን አምላክ አይደለም። ሁለተኛ፣ ዋቄፈና የሚያመልከው ብዙ አማልክትን ነው። ሶስተኛ፣ ዋቄፈና ጣዖታዊ ወይም ሰይጣናዊ ነው በሚሉ ሀሳቦች ሲሆን ሁሉንም ቀጥለን በዝርዝር እንመለከታለን። አንደኛ፣ ዋቄፈና የሚያመልከው ዋናውን አምላክ አይደለም። ዋቄፈና ራሱን ከዋናው ፈጣሪ ጋር ቢያገናኝም ሃይማኖቱ በአንድ ሀገር ያውም በአንድ ብሔር ያውም በተወሰኑ የብሔሩ ጎሳዎች ያውም በተጨበረበረ ስትራቴጂ ያውም ባለው የፖለቲካ ይሁንታነት ተወስኖ የሚሄድ መሆኑ ዋቄፈና የዋናው አምላክ ተከታይ ሳይሆን በብዙ ነገሮች የሚወሰን አነስተኛ አምላክን የሚከተል ሃይማኖት መሆኑን ያሳያል። ዋቄፈና ራሱ ስለሚያመልከው አምላክ ሲናገርም የኦሮሞ አምላክ ጥቁር የሆነው የጥቁሮች አምላክ ማለቱ የዋቄፈና አምላክ ዋናው አምላክ ሳይሆን በብሔር ወይ በቀለም የተገደበ አነስተኛ አምላክ መሆኑን ያሳያል። ሁለተኛ፣ ዋቄፈና የሚያመልከው ብዙ አማልክትን መሆኑ። ዋቄፈና ራሱን የዋናው አንድ አምላክ ተከታይ ሃይማኖት ቢያደርግም በውስጡ ግን ብዙ የሚሰገድላቸውና መስዋዕት የሚቀርብላቸው አማልክትን ይዟል። ለምሳሌ ያህል አንደኛ፣ አያና ወይንም ውቃቢ የሚባለው ስግደት የሚደረግለት መንፈስ። እያንዳንዱ ሰው ለራሱ ለአባቱ ይህም ቦረንትቻ፣ ለእናቱ ይህም አቴቴ እና ለሀገሩ አያና መስገድ ይገባዋል። ሁለተኛ፣ ቃልቻ ይህም ራጋ ወይንም ነቢይ የሚባል። ሶስተኛ፣ አያንቱ ለሚባሉት በገልማ ወይም ጊምቢ ስግደት የሚደረግላቸው አማልክት። አራተኛ፣ አቴቴ ስሟ ከማርያም ጋር የሚመሳሰል ማረም የምትባለዋና በወሊድ ጊዜ የምትመለከው የወሊድ መንፈስ የምትመለክበት የአምልኮ ስነስርዓት። ለዚች አምላክም በሀገር ደረጃ በኢሬቻ ሳምንት በቡራዩ መልካ አቴቴ ታላቅ ክብረ በዓል የሚደረግላት ሲሆን በቤተሰብ ደረጃም እናቶች አቴቴ ፈጫፎቹ የሚባል የአምልኮ ስነስርዓት በየቤታቸው ያከናውናሉ። ይህች የወሊድ መንፈስም በብዙ የሀገራችን ክፍሎች በተለያዩ ስሞች ይህም አሸንዳ፣ አሸንድዬ፣ ሶለል፣ ሽኖዬ ወዘተ እየተባለ ነሐሴ አካባቢ በስፋት ትመለካለች። አምስተኛ፣ ቦረንትቻ ይህ ለታላቅነት ይህም ለቦረናነት ውቃቢ የሚደረግ የአምልኮ ስነስርዓት ነው። ፕሮግራሙ የሚጀመረው ጥቁር በሬ በማረድና ሞራውን በማንበብ ወይ ቤት ውስጥ በመለጠፍ ነው። እነዚህ እውነታዎችም የሚያሳዩት ዋቄፈና ከአንድ አምላክ አምላኪነት ይልቅ የብዙ አምላክ አምላኪነቱን ነው። ሶስተኛ፣ ዋቄፈና ጣዖታዊ ወይንም ሰይጣናዊ መሆኑ። ዋቄፈና ስለሚያመልከው አምላክ ሲናገርም ፈጣሪ ጥቁር ነው ይላል። ይህንንም ጥቁሩን አምላክ በማሰብ የሃይማኖቱ ባንዲራ የመጀመሪያው ቀለም ጥቁር ተደርጓል። ክርስትናው ደግሞ በተቃራኒው ፈጣሪ አምላክን በብርሃናማ መልክ ይገልጸዋል። ሁለቱም ጋር የተጠቀሰው መልክ ደግሞ የመልክ ጉዳይ ሳይሆን ምሳሌያዊ አገላለጽ ነው። ምክንያቱም በሁለቱም ሃይማኖቶች ፈጣሪ አምላክ በዓይን አይታየምና። በዋቄፈና ጥቁርነት የኃያልነትና የቅድስና ምሳሌ ሲሆን በክርስትና ደግሞ ብርሃናማነት የቅድስና ምልክት ተደርጎ ይወሰዳል። እነዚህ ሁለቱ ተቃርኖዎች የሚያሳዩት ሁለቱም ሃይማኖቶች የሚመሩት በተቃራኒ መንፈሳዊ ኃይላት መሆኑን ነው። ዋቄፈና ጥቁር መልክን በመልካም ተምሳሌትነት ያንሳው እንጂ በኦሮምኛ ቋንቋ ግን ጥቁርነት የመጥፎን ነገር ተምሳሌት ነው። ለምሳሌ በገ ጉራቸ ገናቲ
ለምሳሌ በገ ጉራቸ ገናቲ በገ ቦቃ ብራቲ ደበርቴ እንኳን ከጥቁሩ ክረምት ወደ ብርሃናማው ጸደይ አሸጋገረህ እንደሚባለው እንደዚሁም ቃጠሎን ለማመልከት እንደ ከሰል ጠቆረ፣ ቀናተኝነትን ለማመልከት ፊቱ ጠቆረ፣ መቁሸሽን ለማመልከት እንደ ጥላሸት ጠቆረ መባሉ በአጠቃላይ ጥቁረት የጽልመት፣ የቃጠሎ፣ የመቆሸሽ፣ የቅናት በአጠቃላይ የኔጌቲቭ ኢነርጂ ተምሳሌት መሆኑን የዋቄፈና አምላክ ኔጌቲቭ ኢነርጂነትን ይህም አጋንንታዊነቱን ያረጋግጣል። ዋቄፈና በውስጡ ብዙ ጣዖታዊ እሴቶችንም ይዟል። ይህም የሃይማኖቱን ሰይጣናዊነት ያረጋግጣል። በምሳሌ ብንመለከት ዋቄፈና እንደ ቅዱስ የሚመለከታቸው የኮከብ ቆጣሪነት፣ የሙት መንፈስ ሳቢነት፣ ማሊማ ወይንም ጫምሲቱ ወይንም ዝናብ ላይ ስልጣን ያለው መንፈስ፣ ራግዱ ወይንም ነቢይ፣ ሞራ ገላጭ፣ ጨሌ ወይንም ጠጠር የሚቆጥሩ፣ መዳፍ፣ ጀበናና የዕጣን ጢስ የሚያነቡ የሃይማኖቱ እሴቶች መሆናቸው። ሌላው መካደም፣ የመስዋዕት እርድ፣ የምግብ መስዋዕት ይህም ደደርባ ይህም ከመብላትና መጠጣት በፊት የተወሰነውን መጣል ወይንም ማፍሰስ እና ዲባዩ ይህም መስዋዕቱ በተወሰነ ስፍራ ብቻ የሚቀርብበት የአምልኮ ስነ ስርዓት። እንደዚሁም የኢሬቻ በዓል ዋዜማ ወይንም ሌሊት ላይ በሐይቅና ወንዞች አካባቢ የሚካሄዱት እርድ፣ ዛፍ እንጨት መቀባት፣ አረቄ ሐይቅ ውስጥ የመጣል ስነ ስርዓቶች። እነዚህ ሃይማኖታዊ ስነ ስርዓቶችም የሚያሳዩት ሃይማኖቱ እንደ የትኛውም ኋላ ቀር ባህላዊ ሃይማኖት ሰይጣናዊ ሃይማኖት መሆኑን ነው። እነዚህ በዋቄፈና ሃይማኖት ውስጥ ያሉት ሃይማኖታዊ እሴቶችም በሁሉም ኋላ ቀር ሃይማኖቶች ውስጥ የምንመለከታቸው ሰይጣናዊ እሴቶች ይህም ቫሊዩስ ስፔሲፊክ ቱ ሰይጣን እንጂ የኦሮሞ እሴቶች ይህም ቫሊዩስ ስፔሲፊክ ቱ ኦሮሞ አይደሉም። በሁሉም ኋላ ቀር ሃይማኖቶች የምናገኛቸውን እሴቶች የኦሮሞ ማንነቶች አድርጎ በፖለቲካ አስደግፎ እየተሄደ ያለው የዘመናዊ ዋቄፈና አካሄድም ሰይጣናዊ ሴራ ብቻ ነው። በዚህም ማንም በብሔር ፖለቲካው ስም በጭፍን ከመነዳት በየትኛው መናፍስታዊ ጎራ እየተሰለፈ እንዳለ ሊያስተውል ይገባል። ይህ ደግሞ የሚመለከተው ለዋቄፈና ጥብቅና የቆሙትን የኦሮሞ የብሔር ፖለቲከኞችን ብቻ አይደለም፣ የብዙ ብሔር ብሔረሰቦች ፖለቲከኞችንም ነው። ብዙ የብሔር ፖለቲከኞች የብሔር ፖለቲካውን ተገን አድርገው ኦርቶዶክስ ከ100 ዓመታት በፊት ያስጣለቻቸውን አጋንንታዊ ኮተትና ድሪቶ ከተጣለበት ሰብስበው ብቅ ብለዋል። የብሔር ማንነት ሌላ፣ አጋንንታዊ ኮተት ደግሞ ሌላ ነበረ። እነዚህ ቡድኖችም አጋንንታዊ ኮተታቸውን በብሔር ማንነት ስር ደብቀው ስለሚሄዱ ማንም አይናገራቸውም። አሸንዳ፣ አሸንድዬ፣ ሶለል፣ ሽኖዬ፣ ጎቤ፣ ገረንፈሳ፣ ጨምበላላ፣ ያሆዴ፣ ጊፋታ፣ ማሽካሮ፣ ሄቦ፣ መሰላ፣ ቡዶኮሴ፣ ባላ ካዳቤ፣ ጋሪዎሮ ወዘተ እያሉ አጋንንታዊ አምልኳቸውን በመንግስት በጀትና ሚዲያ እየተደገፉ እንደ ብሔር በዓል በአደባባይ ያከብራሉ። አንዳንዶች ደግሞ የራሳቸው ብሔር አምልኮ ቅዱስ በማስመሰል የኔ ሰይጣን ካንተ ሰይጣን ይሻላል መንፈስ ሲናገሩ ብንሰማም ሁሉም ግን ሊወገዙ የሚገባ አጋንንታዊ ኮተቶች ናቸው። በአጠቃላይ ስንመለከት ዘመናዊ ዋቄፈና ራሱን በዘመናዊ ፍልስፍና አደራጅቶ ይቅረብ እንጂ ሃይማኖቱን እንደ የትኛውም ኋላ ቀር ሃይማኖት ጣዖታዊ ይህም ሰይጣናዊ ሃይማኖት እንጂ ዋናውን አምላክ የሚከተል ሃይማኖት አይደለም። በዚህም ዘመናዊ ዋቄፈና ጥንታዊውን ዋቄፈና በአዲስ ፍልስፍና አደራጅቶ ከዓለም አቀፋዊ ሃይማኖቶች እኩል ለማድረግ ይነሳ እንጂ ዞሮ ዞሮ አጋንንታዊ ሃይማኖት ነው። አሳቾችን አስቀድሞ የሚጠቁመው መጽሐፍ ቅዱስ
ከክርስትና ወደ መሰል ኋላ ቀር ሃይማኖቶች ለሚመለሱት ሰዎች ግን አስቀድሞ የራሱን መልእክት አስቀምጧል። ኢሳይያስ ምዕራፍ 1 ከቁጥር 28 እስከ 29 warri waaqayyo irraa deebi'anis hin badu. Qilxuu jalatti hirreeffatanii itti gammadan sanaaf yeella'uuf jirtu. Iddoo dhaaba isa fo'attan sanaafis salphachuuf jirtu ይላል። ማጠቃለያ እስልምና፣ ዋቄፈናና የራስተፍሪያን ሃይማኖቶች አንድ የሚጋሩት እውነታ አለ። ከላይ በምዕራፍ 2 እንደቀረበው እስልምና ለአረቡ ማህበረሰብ የተላከ ሃይማኖት ነው። እንደዚሁ ዋቄፈና በኦሮሞ፣ ራስተፍሪያን ደግሞ በጃማይካውያን የተወሰኑ ሃይማኖቶች ናቸው። የእነዚህ ሃይማኖቶች የጀርባ አጥንት ከሃይማኖታዊ ጉዳይ በላይ ፖለቲካዊው አመክንዮ ነው። ይህም ጠላት ከሚሏቸው ቡድኖች ሃይማኖቶች ነፃ የሆነ ማህበረሰብን ማንነት መገንባት። ነቢዩ መሐመድ ከጠላቶቻቸው እስራኤሎች በሃይማኖት ለመለየት እስልምናን ለአረብ አመጡ። ዘመናዊ ዋቄፈናም ከሰሜኖቹ ክርስትና፣ ራስተፈሪያንም ከነጮቹ ክርስትና ለመለየት ተመሳሳይ መንገድን ተከተሉ። በዚህም ሳይስተዋል በፖለቲካ ምክንያት ከገዢዎች ጋር አብሮ ላለመጓዝ ብዙዎች ከተቃራኒው መንፈሳዊ ኃይል ኋላ እየተሰለፉ ከምድራዊው ጉዳት በባሰ ራሳቸውን ለዘላለማዊ ሕይወት ጥፋት በሚጋብዘው ጎራ ውስጥ እየተጠቃለሉ ይገኛሉ። ስለዚህም እነዚህ ወገኖች ዘላለማዊውን መንፈሳዊውን እውነታ ከጊዜያዊ ፖለቲካዊ ጉዳይ በላይ መሆኑን በመረዳት በፖለቲካ ምክንያት ከሄዱበት የተሳሳተ መንገድ በመመለስ ወደ ተውት ክርስትና ቢመለሱ እንደሚሻላቸው እንመለከታለን።